ዳጣ ድራማ እንግዲህ ማሚ በመጨረሻ ግራ ተጋብታለች። በመድኃኒት ውከባ፣ በመድኃኒት ጭቅጭቅ እንግዲህ ሰላምዬ ጋ ሄዳ ይሄ አንቺ የወለድሽው አባቱን ማወቅ እፈልጋለሁ አባቱን ካልነገርሽኝ ትላታለች ማለት ነው። ማርቲ እኔ አልነግርሽም እኔ ግዴታዋን ወዳ ሳትሆን በግዴታዋ ትናገራለች። ምክንያቱም እየተጠረጠረ ያለው የአንቺ ባል ነው። ስለዚህ ግዴታዋን ትናገራለች። ለምንድን ነው የምትለማመጫት? መለማመጥ እኮ አያስፈልግም። ግዴታዋን ትናገራለች። ምክንያቱም እየተጠረጠረ ያለው የአንቺ ባል ነው። ለምንድን ነው የምትለማመጫት? ለምንድን ነው የምትለምኛት? በግድ ትናገራለች ትላታለች ማለት ነው። ማሚ እንግዲህ ግዴታማ የለበትም በግድማ መናገር አትችልም ትላታለች ማለት ነው። ከዛ ማሚ ሰላምዬ እኔ የመጨረሻ ጊዜ ነው የሚጠይቅሽ፣ ድጋሜ አልጠይቅሽም፣ በመጨረሻ ጊዜ ሊጠይቅሽ የልጅሽ አባት ማን ነው ትላታለች ማለት ነው። እትዬ እኔም የመጨረሻ ጊዜ ነው የሚመልስልሽ፣ የልጄን አባት ማን እንደሆነ ሊነግርሽ አልችልም፣ አትጠይቅኝ ትላታለች ማለት ነው። ማሚ በዚህ ሰዓት እንግዲህ ግራ ተጋባችና መኪና ውስጥ ነበሩ። ተነስኛ ውጭልን ብላ ታባርራታለች። መድኃኒት ሰላምዬን ማለት ነው። ማሚ ግራ ተጋባች። አቶ ደረጀ መድኃኒት ዲኤም እያስመረመረች እንደሆነ የዳጠንና የውሃዬን ጸጉርና ጥፍራቸውን ወስዳ ዲኤም ልታስመረምር እየጠጣጣረች እንደሆነ አቶ ደረጀ ተጠራጥሯልና እያደረግሽ ያለሽው ነገር መንገድ ጥሩ አይደለም። መድኃኒት እረፍ፣ ለልጆችሽ መኖር አፈልግም፣ እረፍ ብዬሻለሁ፣ ቢታርፊ ይሻልሻል ይላታል ማለት ነው። አማቼ አታስብ፣ እኔ አደርጋለሁ ብዬ ያሰብኩትን ነገር አድርጋለሁ፣ ሳላደርግ ሳልፈጽም አልተውም ትላታለች ማለት ነው። ለልጆችሽ በሰላም መኖር አትፈልግም ትላታል ማለት ነው። አይዞክ፣ እኔ ምንም ነገር ቢደርስብኝ አንተ እንደሆንክ አመልክቻለሁ ብላ ትናገራለች ማለት ነው። ለፖሊስ አመልክቻለሁ ነገር እንኳን ቢደርስብኝ ትላለች ማለት ነው። ማሚ እንግዲህ እንደ ዛሬ ሜዲ የልትጂ ነው በጠዋቱ ትላታለች ማለት ነው። የሚሄድበት ቦታ አለኝ፣ እዚሁ ጠብቅኝ፣ ሲመጣ የብዙ ነገር የሚነግርሽ ነገር አለኝ ትላታለች ማለት ነው። እኔ ስራ አጥቼ ነው አንቺን ቁጭ ብዬ የሚጠይቀው፣ እኔ ወደ ስራ ሄዳለሁ፣ ስራ አለኝ፣ እኔ ቁጭ ብዬ አንቺን የሚጠብቅበት ጊዜ የለኝም ትላታለች እና ማሚም ወደ ስራ ትሄዳለች። እሷም እንግዲህ ወደ ዲኤሞ ለማምጣት ትሄዳለች ማለት ነው። ዳጣዬ በጣም ደስ ብሏታል። እንትኑን የቀረጸችውን ካሜራ እንግዲህ ሰብራ ነበረ። እሷም ግራ ስለተጋባች ነው ወደ ዲኤሞ ዞር ያለችው እንጂ አላገኘችውም ነበረ። ሪከርዱንም ሰብራለች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁ? ላይ ደህና ናችሁ? የኔ ያለው ፈጣሪ የተመሰገነ ይሁን። እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦቼ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ቪዲዮ ሲታዩ ላይክ አድርጉልኝ። ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ወጥተው ከመቅረት ፈጣሪ ይጠብቀን። አገራችን ሰላም ያደርግልኝ። የልባችሁ ምሻት ፈጣሪ ይሙላላችሁ። ከኃጢአት ውጪ ሰላም ለሀገራችን። እንኳን ወደ ቤቴ በሰላም መጣችሁ። ቪዲዮ ስትመለከቱ እንግዲህ ላይክ አድርጉልኝ። ከእናንተ የሚጎል ነገር የለም። ኮሜንት ማስቀምጡልኝ። ሰላማችሁ ይብዛልኝ። ዛሬ እንግዲህ ከች ብያለሁ በአዲስ ቪዲዮ ማለት ነው። ዳጣ ድራማ እንግዲህ እጅግ በጣም ግራ የሚያጋባ የሚያስጠለጥል ልብ አንጠልጣይ የሆነ ድራማ ነው ማለት ነው። ለዛና ገዜም እዚህ በፍቅር እየተጫወታሉ። ለዛ እንግዲህ ገዜም በጣም ትወዳለች። ገዛይ ደግሞ ፊት አልሰጣትም እያለ ሌላ ታሪክ ይፈጥርበታል። ለዛ ደግሞ በጣም እየተናደደችበት ትገኛለች። ማሚ በዚህ በኩል የሰላምዬ ልጅ አባት ለማወቅ ትጥራለች። ሰላምዬ አልናገርም ብላለች። ምክንያቱም አቶ ደረጀ ምንም ነገር አንቺ እንዳትናገሪ ከአፍሽ እንዳይወጣ ሁሉም ነገር እኔ በቀኑና በሰዓቱ አውጥቼ ለማርቲ ለራሴ ነው መናገር የሚፈልገው ብላታል ማለት ነው። በዚህ ሰዓት አቶ ደረጀ ይሄን ማሰቡ በጣም ጥሩ ነገር ነው ያደረገ። ምክንያቱም ሁሉም ነገር እሱ ሲናገር ነው የሚያምርበት። ሌላ ነገር ሌላ ሰው ከተናገረ ቀስ የባዘ ነው የሚሆነው። ነገሮቹ ይገለባበጣሉ ማለት ነው፣ ይተረማመሳሉ። ነገር ግን አቶ ደረጀ እንዲናገር ሰላምዬም ለሱ ተዋ፣ ለሱ ትታ እንግዲህ እንደዚህ ሳትለው እኔ ከዚህ በላይ ልነግርሽ አልችልም እትዬ ተይኝ ብላ እንግዲህ ትተዋለች። ከመኪና ውስጥ ውጭልን ብሎ ያባርሮታሉ ማለት ነው። ወታለች እንግዲህ አቶ ሰላምዬ ምንም ልትለው አልቻለችም። ምክንያቱም የአቶ ደረጀን ቃል ማክበር ስላለበት ሁሉንም ነገር ትታለች። ሰላምዬ እንግዲህ በጣም ተናዳለች። የምታደርገው የምትፈጥረው ነገር ጠፍቶበታል ማለት ነው። ሰላምዬ እንግዲህ
መድኃኒትን አትወዳትም። መድኃኒት ምክንያቱም በጣም ክፉ ሰው እና መጥፎ ሰው እንደሆነች በደንብ ጠንቅቃ ስለምታውቀው እንደውም እሷ በፊት ለፊቷ ሆነ ነገር አግኝታ ጋጥ ውጥታ ፊት ለፊቱ ብትናገርለት በጣም ደስ ይላት ነበረ። እንደውም ገላገለችኝ እያለች ነበረ ማለት ነው። ሰላምዬ እንግዲህ በጣም ተጨናንቃለች። ከአፋ ውስጥ አውጥታ እንደዚህ እንደዚህ ነው ማለት ፈርታለች። ለማሚ አልተናገረቻትም ማለት ነው። በመጨረሻ እንግዲህ መድኃኒት ዲኤሙን አስመርምራ ዲኤሙን ይዛ ትመጣለች ማለት ነው። ሳሎን ላይ ማሚ አቶ ደረጀ አብኤል ቁጭ ብሎ ቡና እየጠጡ ነበረ። እንግዲህ ቤቱን ቀይረዋል። ወደ አዲሱ ቤት ገብቶ ነበረው። ቤቱ በጣም ደስ ይላል በማለት ያወራሉ ማለት ነው። እኔ ለልጆቼ እንደዚህ አይነት ቤት ሰርቼ ነው ማወርሳቸው ይላታል ማለት ነው። እያወሩ ነበረ። በዛ መሀል መድኃኒት የት ነው ያለችው ብለው ይጠያየቃሉ ማለት ነው። ክፍለ ውስጥ ነው ያለችው፣ ሂጂና ጥራት ትላለች ማሚ ማለት ነው ለአቤል። ማሚ ጥራት ብቻ እንዳትይኝ እኔ አልጠራትም ትላለች ማለት ነው። ጎርምሰሽ ሰው የሚያዝሽን ትእዛዝ እምቢ ማለት ጀምረሻል ማለት ነው። አቤል ተነሽና ሂጂ ጥሪ ብዬሻለሁ፣ ተነሽ ሂጂና ጥሪ ትላታለች ማለት ነው። ማሚ እኔ ሂጂ አልጠራትም ትላታለች። አንቺ ጎርምሰሽ በቃ ሰው የሚያዝሽን ነገር አሰሚ ማለት ነው፣ ሂጂ በይ ሂጂ በይ ሂጂ ጥሪ ትላታለች ማለት ነው። ልክ እንግዲህ ሄዳ ጠራታለሁ ብላ ስትነስ ቆይ ቆይ እንደውም እኔ ጠራታለሁ ይላል አቶ ደረጀ ማለት ነው። ቆይ እናንተ ምንድን ነው ለምንድን ነው እንደዚህ እንፈላለጋለን የምትለው? እኔም ዛሬ እፈልግሻለሁ ብላኝ ነበረ፣ ምንድን ነው ችግራችሁ ትላለች ማሚ። በዛ መሀል እንግዲህ ማሚ እንደውም ቆይ ቆይ እኔ ነኝ የምጠራት ብላ ወደ መድኃኒት ክፍል ትሄዳለች ማለት ነው። ወደ መድኃኒት ክፍል ሲታይ እንግዲህ መድኃኒት ዲኤሙን እያነበበች ብቻውን ታወራለች። ኤቴ ላይ እየተጫወተ ነበረ እንዲህ አውጥቶ አውርዶ እያለች እንግዲህ ብዙ ነገር ስታወራ ማሚ በር ላይ ቆማ እያዳመጠቻት ነበረ ማለት ነው። ማሚ በጣም ግራ ተጋብታለች። ማሚ እኔ ላይ እየተጫወተ ኤቴ ላይ እየተጫወተ ነበረ፣ በኤቴ እዮት እየተጫወተ ነው እያለች እንግዲህ መድኃኒት ብቻውን እያወራች እያወረወረች እያወጣች እያወረደች እንግዲህ ብቻውን እየተብረገረገች ነበረ። ማሚ በር ላይ ቆመ እያዳመጠቻት ነበረ። ውድ ቤተሰቦቼ በድጋሚ እንኳን ወደ ቤቴ በሰላም መጣችሁ። ቪዲዮን ስታዩ ላይክ አድርጉልኝ። መምጣታችሁ ካልቀረ ቪዲዮ ላይክ አድርጉልኝ፣ ሼርም ኮመንትም አስቀምጡልኝ። ከእናንተ የሚጎል ነገር የለም ማለት ነው። ዳጣ ድራማ እንግዲህ እጅግ በጣም አስገራሚ ልብ አንጠልጣይ የሆነ ድራማ ነው። እጅግ በጣም ብዙ ነገር የሚያስተምር ድራማ ነው ማለት ነው። ውድ ቤተሰቦች አብራችሁ ስለምትሆኑ ስለምታበረታቱኝ ከልብ አመሰግናለሁ ማለት ነው። ዳጣ ድራማ እንግዲህ እጅግ በጣም አስተማሪና ልብ አንጠልጣይ የሆነ ሁላችንም ብዙ ነገር የምንማርበት ድራማ ነው ማለት ነው። ናታንም በመጨረሻ በጣም ግራ ተጋብቷል። ምክንያቱም ባለፈው ክፍለ ውስጥ ገብቶ ስለነበረ ሊደፍረኝ ነው ብላ ብዙ ነገር አውርታ ነበረ። ነገር ግን ናታን የገባበት ካሜራውን ሊከርድ የቀረጸችበትን ካሜራ ሊቀበላት ነው። እሷ ገልቢጣ ግን አሳስርሃለሁ እከሳለሁ በማለት እንግዲህ ብዙ ነገር እያልወራች ነበረ። አሁን እዚህ ጋር እውነቱ ዳጣና አብኤሊ ስለሚያውቁ እሱ ሊያድኑት ይችላሉ። አሁን እሱ ግን አቤል ቤት ውስጥ ቁጭ ብላ ነበረ። ወደ ቤት ሲገባ አቤልን ያወራታል። ላገባ ነው ትላታለች ማለት ነው። ማንን ነው ልታገቢ ይላታል ማለት ነው። አቤል እንግዲህ ሄዳ ለአቶ ደረጀ ዳጣና ናታን በጣም ይዋደዳሉ ይፋቀራሉ ብላ ነግራ ነበረ። በዛ መሀል እንግዲህ ናታን ለምንድን ነው እንደዚህ ብለሽ ለአባዬ የተናገርሽው? ምንም ነገር እንዳትናገሪ ብዬሽ አልነበረም ይላታል ማለት ነው። አይ መናገር ስላለብኝ ማወቅ ስላለበት ነው የተናገርኩት። ናታን ምን ነው እንደዚህ ሆንክ ታዲያ ትላለች ማለት ነው። እንዴ ዳጣን አትወዳትም እንዴ? እንደዛ ከሆነ የተለያየ እየተጫወትክባት ነው ማለት ነው ትላለች ማለት ነው። አይ እሱ ሳይሆን አቤል እንዳትነግሪ ብዬሻለሁ፣ መናገር አልነበረብሽም ይላታል ማለት ነው። ነገር ግን አቤል ኤቴ ላይ እንዳትጫወት አንተ ማወቅ አለበት፣ አባዬም ሁሉም ሰው ማወቅ አለበት ዳጣን እንደምትወደው። በነገራችን ላይ እኔ ላገባ ነው ትላለች ማለት ነው። ማንን ነው የምታገቢ ይላታል ማለት ነው። አንተ ነው ማገባ፣ ሌላ ማንን ነው ማገባ ትላለች ማለት ነው። አይ እኔ አውቄ ነው እኔ ሌላ ሰው ነው ማገባ፣ በዛ ላይ ሀብታም ነው፣ ጥብልል ያለ ባለ ሀብት ነው፣ እሱን ነው ማገባ ትላለች ማለት ነው። በዛ ሰዓት ግን ናታን ቆይ አቤል አስበሽበት ነው የምታገቢ ይላታል ማለት ነው። አዎ በደንብ አስቤበታለሁ ላገባ ነው ትለዋለች ማለት ነው። በዛ ሰዓት እንግዲህ ናታን እንግዲህ ቅናት ነገር ነው መሰለኝ ንድድ ብሎ እንግዲህ አስበሽበት ነው ወስነሽበት ነው በማለት እንግዲህ እያሰበ ተነስቶ ከአጠገቡ ይወጥቶ ይሄዳል ማለት ነው። በዛ መሀል እንግዲህ አብኤል የሆነ የተገነዘበችው ነገር ይኖራል ብዬ ተስፋ አደርጋለሁ። አብኤል ግን ዝም ብላ ነው የሚታወራ። ናታን እኔ ዳጣ ብቻ ናት
እንድትሆን የሚፈልገው እኔ ሌላ ሴት አልፈልግም እያላት ነበረ። ነገር ግን እሷ ዞር ልትልለት አልቻለችም። እሱ ደግሞ የሚፈልገው ዳጣን ነው ማለት ነው። ዳጣ ደግሞ አንተ ከሁለታችንም አንድ መምረጥ አለብህ፣ ሁለት እህትማማቾችን ማፍቀር አይቻልም። ምክንያቱም ወይ እኔን ወይ አቢኤልን መምረጥ አለብህ። አቢኤል ደግሞ በጣም ነው የምትወድክ፣ በጣም ነው የምታፈቀረ። እኔ ደግሞ እህቴ እንድትጎዳ አልፈልግም ብሏታል ማለት ነው። አቶ ደረጀ እንግዲህ የወይዘሮ መድኃኒት ስራ በጣም ግራ ተጋብቷል። ከቤቴ አባረራታለሁ ብሎም አስቧል። ነገር ግን አላባረራትም እስካሁን። እሷ ቀኔ ደርሰዋል ሊሄድ ነው ትኬት ቁረጭ ብላታለች ማሚ ማለት ነው። ትኬቱን ቆርጥሻል ትላታለች ማሚ እየደጋገመች ማለት ነው። ነገር ግን እሷ ይሄ የጀመርኩትን ነገር በጭራሽ አልድም፣ እሱን ሳልጨርስ አንቺ ላይ እየተጫወተ ነው ባልሽ እያለች በውስጧ እየተረመረመች ብዙ ነገር እያለች ነበር ማለት ነው። አቶ ደረጀም እንግዲህ ብዙ ነገር እያደረገች እንደሆነ ገብቶታል፣ ነግቶታል ማለት ነው። ግን በሰላም ከዚህ ብትጂ ጥሩ ነበረ። መድኃኒት አርፈሽ ተቀምጠሽ በሰላም ከዚህ ሀገር ብትጂ፣ ወደ ልጆችሽ ብትጂ፣ ለልጆችሽ ብትኖሪላቸው መልካም ነው እያለ ብዙ ነገር ይነግራት ነበረ። እሷ ግን መስማዋ ጥጥ ነው ማለት ነው። ውድ ቤተሰቦቼ በድጋሚው ከወደ ቤቴ በሰላም መጣችሁ። ቪዲዮ ሲታዩ ላይክ አድርጉልኝ። አብራችሁ ስለምትሆኑ ስለምትበረታቱኝ ከልብ አመሰግናለሁ ማለት ነው። ዳጣ ድራማ እንግዲህ እጅግ በጣም ልብ አንጠልጣይ የሆነ ምርጥ ድራማ ነው ማለት ነው። አብራችሁ ስለምትሆኑ ስለምትበረታቱኝ ከልብ አመሰግናለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቀን፣ ወጥቶ ከመቅረት ፈጣሪ ይሰውረን። ሰላማችሁ ይብዛልኝ ውድ የሀገሬ ልጆች፣ በጣም ነው የምወዳችሁ የማከብራችሁ። ቪዲዮ ሲታዩ ላይክ አድርጉልኝ፣ ሼርም ኮሜንትም አስቀምጡልኝ። ከእናንተ የሚጎል ነገር የለም ማለት ነው። አብራችሁ ስለሆናችሁ ስለምትበረታቱኝ ከልብ አመሰግናለሁ። ሰላም ለሀገራችን፣ ፈጣሪ ከክፉ ነገር ሁሉ ይጠብቀን ይጠብቃችሁ። ሰላማችሁ ብዝዝት ትርፍርፍ በልልኝ እንደ ምድር አሸዋ። እንግዲህ ሁሉም ነገር ማድረግ የሚችለው አምላክ ሀገራችን ሰላም ያደርግልኝ። እኛንም ከሰው ሀገር ሰብስቦ በሰላም ለሀገራችን ያብቃን፣ ወጥቶ ከመቅረት ይሰውረን ማለት ነው።